ሰዓቱ መቁጠሩን ቀጥሏል። ይህም ጊዜውና ወቅቱ የመለዋወጥ ተፈጥሯዊ ዑደት መቀጠሉን ይነግረናል። ብዙ ነገሮች እየተለወጡ ባሉበት ዑደት ውስጥ ህገወጡ ህወሓት በተቃርኖ መንገዱ በራሱ ያስተሳሰብ እስረኛ ሆኖ ከትላንቱ ጋር ሳይላቀቅ ጊዜ ተላልፎታል። የፖለቲካ ሳይንስ ምሁራን በተለዋዋጭ የዓለምና የሀገር ውስጥ እውነታዎች ውስጥ ራስን ማደስና ከዘመኑ ጋር መራመድ አለመቻል የውድቀት መጀመሪያ እንደሆነ ይስማማሉ። ዛሬ ላይ የህወሓትን የፖለቲካ ጉዞና ወቅታዊ መዋቅር ስንመረምር የምናገኘው ትልቁ እውነታ ይህንኑ ነው። ቡድኑ በራሱ ያለፈ ታሪክና ያስተሳሰብ እስረኛ ሆኖ መለወጥ ካቃታቸው ተቸካይ ስብስቦች ተርታ ሲቆም ዛሬም ድረስ አዲሷንና ሰፊዋን ኢትዮጵያ ባሮጌ መነጽር ብቻ የመመልከት አባዜ ሆኖ ቀጥሏል። ለህገ ወጡ ህወሓት የኢትዮጵያ ህልውና ሰላምና ብልጽግና ትርጉም የሚኖረው እሱ ራሱ በመሪነት ወንበር ላይ ተቀምጦ የሀገርን የፖለቲካና የኢኮኖሚ ቁልፍ ሲያሽከረክር ብቻ ነው። ስልጣን ዋናው ማጠንጠኛው ስልጣን ነው። ይህ እኔ ካልመራኋት ኢትዮጵያ አትመቸኝም የሚለው የስነ ልቦና ቀውስ ቡድኑ በ2010 ዓ.ም የመጣውን ሀገራዊ የለውጥ ማዕበል በአዎንታዊ መልኩ ተቀብሎ ራሱን ከማደስ ይልቅ ወደ ጸረ ለውጥ መስመር መሰለፉን መርጧል። ቡድኑ ስልጣን በሰላማዊና በህጋዊ መንገድ ወደ ሌላ አካል ሲሸጋገር የሀገር የውሳኔ ሰጭነት ሚና ከእጁ ሲወጣ ስሜቱ አልገጣጠም ብሎታል። ይህ ለአዲሱ ሀገራዊ እውነታ እጅ የመንሳት ፍላጎት ማጣት ኢትዮጵያ ውስጥ የሚካሄዱ ማናቸውም የፖለቲካ የኢኮኖሚና የማህበራዊ ዘመናዊነት እርምጃዎች ሁሉ እንደ ስጋት የመቁጠር አባዜን ወልዷል። እኔ ብቻዬን አብኩቼ ያልጋገርኩት እንጀራ ከምጣዱ ያወጣም እንደማለት ነው። አንድ እንትን አለ አባባል አላቸው። ያለ ህወሓት መስመር ሌላ የጥፋት መስመር ነው የሚል። ስለዚህ ህወሓትን መከተል ብቻ ነው። ህወሓትን የማትከተል ከሆነ ሌላ መስመር የምትከተል ከሆነ የጥፋት መስመር ነው እየተከተልክ ያለ ተብለ እንድትጠፋ ይፈረድባል። የዛሬዋ ኢትዮጵያ በለውጥ በዘመናዊነትና በልማት ጎዳና ላይ ወደፊት እየተራመደች ትገኛለች። የከተሞች ገጽታ እየተቀየረ ዲጂታል አሰራሮች እየሰፉና ተቋማዊ ግንባታዎች እየተጠናከሩ ባሉበት በዚህ ወቅት ህወሓት ግን ለውጥ ብሎ ነገር አታንሱብኝ ብሎ ዛሬም ጠመንጃ እያወዛወዘ በድሮ አጥር ውስጥ ይገኛል። ህወሓት ካለፈው ታሪኩ መማር ራሱን ማደስና ከዘመኑ የፖለቲካ ስልጣኔ ጋር ማስታረቅ ያልቻለ በራሱ የትናንት አስተሳሰብ እስረኛ ሆኖ የቀረ ስብስብ ነው። ቡድኑን ከዘመኑ የኢትዮጵያ የፖለቲካ ምህዳር እያገለለውና ታሪክን ወደኋላ የመጎተት ከንቱ ሙከራ አድርጎት እንዲቀጥል አድርጎታል። እነሱ ባሉበት ሆነው ለውጥ፣ ሰላምና ልማት ፈላጊውን የትግራይን ህዝብ በድህነት ለዘላለማዊ ኮንትራት ይዤ ካልቆየሁ ብለው የሙጥኝ ላይ ናቸው። ጊዜና ሀገር ደግሞ ጥለዋቸው እያለፉ ከጋራው ማዶ ላይ ርቀዋል። እውነተኛ ዲሞክራሲያዊትና የሁሉም ዜጎች እኩልነት የተረጋገጠባት ኢትዮጵያን ማየት ጭንቅ ይሆንበታል። ዛሬም ድረስ በ1970ዎቹ የጫካ አስተሳሰብና የትጥቅ ትግል ትረካ ውስጥ በመንከላወስ የ21ኛው ክፍለ ዘመን የኢትዮጵያን ወጣቶች ፍላጎትና እውነታ መረዳት ተስኖታል። ኢትዮጵያ ለዘመኑ ለሲዝን የሚመጥን መሪ መፍጠር ካልቻለች ሰዎች እየወጡ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው። ይሄ የሚያኮራ ነገር አይደለም፣ የሚያሳፍር ነገር ነው። 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ቢሰጣ አትፈጥርም ማለት ነው። ቲፒኤልኤፍ 50 ዓመት ፖለቲካል ፓርቲ ሆኖ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ሁልጊዜ እኔ ከሌለው እኔ ካልመራው እኔ ከሌለውበት ሁሉ ኪሳራ የሚል እሳቤ አደገኛ ስለሆነ እሱን ማድረቅ ያስፈልጋል። የአዲሲቷ ኢትዮጵያ እኩልነትና የጋራ ተጠቃሚነት መርህ ጋር መታረቅም አልቻለም። ይህ ሁኔታ ቡድኑ ራሱን ከዘመኑ ፍላጎት ጋር እንዳያዘምንና በፖለቲካዊ ቆሞ ቀርነት ውስጥ እንዲወድቅ አድርጎታል። እኩልነትን ተቀብሎና ካሮጌው የአስተሳሰብ እስረኝነት ወጥቶ ለመታደስ ፈቃደኛ ባለመሆኑ ዛሬ ላይ የገዛ ራሱ ጥላ የሚያስፈራው ቡድን ሆኗል። የኢትዮጵያ የለውጥና የብልጽግና ጉዞ ግን እኩልነትንና የጋራ ተጠቃሚነትን አንግቦ ወደፊት መጓዙን ቀጥሏል።